ክብር ሁሉ ለኢየሱስ ይሁንለት። ክብር ለኢየሱስ ይሁን። ጌታ ይመስገን። በእውነት በእኛ ዘመን በዚህ ባለንበት ዘመን የጌታን ክብር እናያለን። በእውነት እናያለን። እንደናፍቅን አንቀርም። በእውነት ጌታ በዚህ ዘመን ትውልድ እንዳለው እያሳየን ነው። እግዚአብሔር የለም በሚባልበት ትውልድ መካከል እየኖርን እግዚአብሔር ስለመኖሩ ማሳያዎች አለን። እግዚአብሔር አለ እንላለን። ማንንም ባይቆም እግዚአብሔር የለም በተባለበት ምድር መካከል እግዚአብሔር አለ እንላለን። በእውነት እግዚአብሔር አለ። ታስታውሳላችሁ ሉቃስ ወንጌል ላይ ኢየሱስ አይደለ የሰው ልጅ ይለውና የጠፋውን ሊፈልግና ሊያድን መጥቷል ነው የሚለውና በእውነት የተገኘን እኛ እናፋልገዋለን። በቃ ኢየሱስ እናፋልገዋለን። የጠፋ ብዙ አሉ፣ የጠፉበት ብዙ አሉ። እንደኛ ጠፍቶ የተገኙ ደግሞ አለን። በሩቁ የጠፋን በጣም በሩቁ የጠፋን ነበርና ጌታ ደግሞ በእውነት መገኘት ሆኖልናል። ጌታ ይመስገን። ጌታ ይመስገን። ዛሬ ከሀፒሻ ጋር ትንሽ እግዚአብሔርን ቃል ደግሞ አብረን እናካፍላችሁና ትንሽ እግዚአብሔርን ቃል ደግሞ አይተን ከዛ ደግሞ ትንሽ እስቲ ደግሞ ጌታ ከምን ውስጥ እንዳወጣን ደግሞ ትንሽ ነገር እንላለን። ጌታ ከምን አይነት ዳርክነስ ውስጥ እንዳወጣን በዚህ ሁሉ መካከል ግን የኢየሱስ ክብር ይድመቅልን። በእውነት እኛ ለሱ ማሳያዎች ልንሆን ነው የምናፍቀው። በቃ እኛን ደብቆን እሱ እንዲታይ እናፍቃለንና ጌታ ይመስገን። ከሀፒሻ ጋር ትንሽ ሁለተኛ ቆሮንቶስ ላይ ነበርን እና ትንሽ እየተጫወትን ነበረ እና ሁለተኛ ቆሮንቶስን እየተጫወትን ነበርና ትንሽ ነገር ልበላችሁና ሀፒ ደግሞ በደንብ ይለናል ደግሞ እና ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 18 ያለውን ቃል እንደዚህ ይላል። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ ቁጥር 18 ድረስ እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባዋለሁ። በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወት ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ ሃሌሉያ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚያደርግ ያን መልክ እንመስል ዘንድ አላራሻ ከክብር ወደ ክብር እንለወጣለን። ሃሌሉያ። ጌታ ይመስገን። ይህንን መልእክት የሚጽፍልን ያው ሐዋርያው ጳውሎስ ነው። ይህንን መልእክት የሚጽፈውና ሐዋርያው ጳውሎስ እቺን ቤተክርስቲያን በሐዋርያት ሥራ አይደለም ምዕራፍ 18 ላይ ይመስለኛል አይደለ? እቺን ቤተክርስቲያን 1 ዓመት ከ6 ወር ተቀምጦ የተከላት ቤተክርስቲያን ናት፣ የቆሮንቶስ ቤተክርስቲያን።
የመጀመሪያው ምዕራፍ ላይ ብዙ ነገር ይላቸዋል አይደል የሚተችባቸው ነገር አለ ብዙ ነገር በቃ አንደርስታንድ ያላደረጉትን ነገር አንደርስታንድ እንዲያደርጉ የሚመክራቸው ብዙ ነገር ይነግራቸውና ሁለተኛው የቆሮንቶስ መልእክት ላይ ግን ጳውሎስ ይመጣና ብዙ እንደውም ጳውሎስ የሚነግረን በወንጌል ምክንያት የደረሰበትን መከራ ቀድሞ ያነሳልናል በወንጌል ምክንያት የደረሰበት መከራ ጥልቀቱ ከዛም ደግሞ ያየው ደግሞ የክብር የመጨረሻ ጥጉን እስከ ሶስተኛ ሰማይ ብሎ የሚለውን መልእክት የጻፈልን በዚሁ በቆሮንቶስ መልእክት ላይ ነው ሶ ይሄንን መልእክት ሲጽፍላቸው ጳውሎስ ለቆሮንቶስ ሰዎች የሚላቸው አንድ ነገር አለ ሶ አንድ ነገር ይላቸዋል ምንድነው ይሄኛው አሁን ያመጣ ያነጻጸረ ያለው እንዳነበብነው የብሉይ ኪዳንን የሙሴን ያመጣልናል ከዛ የአዲስ ኪዳኑን ደግሞ ኢየሱስን ያመጣልናል ሃሌሉያ ሶ የኢየሱስ በጣም it's just በኢየሱስ በኩል ያገኘነው እኮ it's just deep እና የብሉይ ኪዳን ላይ አይደለ እንደዚህ እንደሚለን በክርስቶስ በኩል ወደ እግዚአብሔር እምነት ብሎ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ይለናል ሶ እግዚአብሔር ዘጸአት 34 ላይ ለሙሴ አንድ ነገር ይለዋል አይደለ በጽላቱ ላይ ምንድነው ህጉን ማን ነው እግዚአብሔር እኔ ራሴ ጽፈዋለሁ አለው ህጉን የሚጽፈው እኔ ጽፈዋለሁ እጽፍልሃለሁ ይለዋልና ይሄንን ካለው በኋላ ምንድነው የሚለው ቃሉ በፊደል ለማይሆን በመንፈስ የሚለው ያመጣውና ያንን በብሉይ ኪዳን ጊዜ የነበረው እግዚአብሔር ኪዳን የገባበት ነበር ታስታውሳላችሁ ከአብርሃም ጋር የገባው ኪዳን ነበር አብርሃም ከሱ ጋር አብሮ ሊገባ መስሎት እና እግዚአብሔር እሱን አስተኝቶ በጣም ከባድ እንቅልፍ ጣለበት ይላልና because አብርሃም ቀድሞ በተናገረው ነገር በፈረደው ፍርድ ነገ ሊወድቅ እንደሆነ እግዚአብሔር አውቆታል because ዘፍጥረት 15 ላይ ያንን ኪዳን ገባልን ዘፍጥረት 16 አጋር ጋር እየገባ ነው ወዳጂ አጋር ጋር ከገባው ኪዳኑን እንትን አለ ጌም ኦቨር ሊሆን ነበር ሶ እግዚአብሔር ለኪዳኑ ብቻውን በቂ ነው ብቻውን የሚበቃ አምላክ ነው ብቻውን ኪዳን ገብቶ ሙሴ ላይ ከባድ እንቅልፍ ጣለበት ይልና ኪዳኑን ብቻውን አድርጎ ሄደ ከዛ ሙሴም ሊከራከረውም ራሱ ይፈልግ come on amen ይሄንን ኪዳን በብሉይ ኪዳን የነበረው ይሄ ኪዳን ከአብርሃም ጋር የተገባው ኪዳን ነው ማለት ነው ከአብርሃም ጋር የገባበት ኪዳን እግዚአብሔር ብቻውን በቂነቱን ሊያሳይ የፈለገበት ኪዳን ነው ሶ ከዛ በኋላ ይሄንን ኪዳን ከገባ በኋላ ህግጋት የሚባሉት ግን ያኔ ፉልፊል ይደረጉ የነበሩትን ህግጋትን ግን ዘጸአት 34 ላይ ይመጣና እንደዚህ ይለዋል ለሙሴ እንደዚህ ይለዋል እግዚአብሔርም ሙሴን አለው ሁለት የድንጋይ ጽላቶች እንደፊተኞች አድርገ ጠረብ በሰበርካቸው በፊተኞች ጽላቶች የነበሩትን ቃሎች እጽፍበታለሁ ማን ነው ጻፊው እግዚአብሔር ራሱ ህጉንም የሚጽፈው እሱ ራሱ ነበር ይጽፈው የነበረው ሶ ጳውሎስ አሁን ምንድነው የሚያደርግልን ያኔ በሙሴ ጊዜ የተሰጠውን በሙሴ ጊዜ ተጻፈ የሚባለውን ያንን በፊደል እግዚአብሔር የሰጠውን አሁን በእኛ በአዲስ ኪዳን ጊዜ እግዚአብሔር በፊት አይደለ በፊደል ነበር አይደለ ህግጋቶቹ ይጻፉት ለኛ በአዲስ ኪዳን በልባችን አደረገው በልባችን ጽፎታል ህጉን ሶ ምንድነው ይያለ ያለው በፊደል ለማይሆን ለአዲስ ኪዳን አገልጋዮች ይለናል ሶ ሁላችን የአዲስ ኪዳን አገልጋዮች ሆነናል ክብር ለኢየሱስ ይሁን ሁላችን የአዲስ ኪዳን አገልጋዮች ነን ሶ ይሄንን ምንድነው ይያለ ያለው ይሄ ያ የነበረው በፊደሉ ጊዜ የነበረው ይወርድና አንድ ነገር ይለዋል ያ ሙሴ አንድ ነገር ኤክስፒሪየንስ አድርጎ ነበር ታስታውሳላችሁ ወደ ተራራ ወጥቶ ሲጸልይ የነበረበት ዘጸአት 33 ላይ ይመጣና ከህዝቡ የሳተውን ስህተት ታውቁታላችሁ አይደለ ሶ ሙሴ ደርሶ እስከሚመለስ ድረስ መታገስ ስላልቻሉ እንደ አይደለ አሮንን ሄዱና እንደዚህ አይደለ የሚሄድ አማልክት ስራልን አሉት ያንን አማልክት ሰርተው አመለኩ ሙሴም ከዛ ወርዶ እግዚአብሔር አብራቸው አልወጣም ያለበትን we know it አይደለ እግዚአብሔር ከዛ ኪዳኔን ጠብቃለሁ እግዚአብሔር የኪዳኑን የሚጠብቅ አምላክ ነው እግዚአብሔር ኪዳኑን ይጠብቃል by any means እግዚአብሔር ኮቨናንቱን አይሰብርም እግዚአብሔር ኪዳኔን እጠብቅላችኋለሁ ነገር ግን እኔ አልወጣም ማለት ከዛ በኋላ ሙሴ አንተ ካልወጣ እንወጣም ማለት ከዛ ይውላችሁ ይሄም ከአፕን ካደረገበት በኋላ ሙሴ በዛ ተራራ ቆይቶ በዛ በነበረበት ከእግዚአብሔር ጋር በቆየበት የጾም ጸሎት አይደለ የነበረበት 40 ቀን አልበላም አልጠጣም ይለናል እንደውም ቃሉ ላይ ሲናገርና በነበረበት በዛ ጊዜ ኤክስፒሪየንስ አድርጎ የወረደው አንድ ነገር ነበር because እንደዚህ ይለናል ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ይላል ሶ ምንድነው ሀፕን ያደረገው ሙሴ በዛ ሰንብቶ የመጣበት ከእግዚአብሔር ጋር ሰንብቶ የመጣበት ታይም because እግዚአብሔርም በብሉይ ኪዳን መቼም ቢሆን እንደዚህ ልናየው ክብሩን ልንመለከት አንችል because ማንችለው እሱም አይፈቅድል እሱም ወደኛ አይቀርብም ከቀረበ ሟቾች ነን because አይደለ የሙታንን እኮ እኛኮ we're like we cannot be sin because ያንን glory የምንችልበት በአዲስ ኪዳን የተቻለው
it's because of the blood of Jesus. የኢየሱስ ክርስቶስን ደም ሲያየው we can encounter because በአዲስ ኪዳን through the Holy Spirit ያም ሆኖልናል። ይሄን ነገር ተመልሼ እንትን ልበላችሁ። ሙሴ ከዛ ሰንብቶ ከወረደ በኋላ አንድ ነገር አሉት አይደለ? ፊቱ በጣም ያበራ ነበር፣ ቁርበቱ ተቀየረ የሚል ቃል አለ። ቁርበቱ ያበራ ነበር ይልና የእስራኤል ልጆች አረረረ ፊት በጣም ያበራ ነው ብለው ሙሴን ፊት ያበራ ሲል ባይደው የሙሴ ፊቱን ማብራቱን እሱም ኖቲስ አላደረገውም፣ ህዝቡ ነው የነገረው። አንዳንዴ የሰነበትንበት ፊታችንንም ይቀይራል አለ። ሙሴ ውሎ ነው እኮ ለካ ውሎ ነው ከእግዚአብሔር ጋር ውሎ ስለመጣ የዋለበት ነው የቀየረው። እና የዋልንበት ይቀይረናልና አንድ ነገር አደረገላቸው ይላል። ይሄ እስኪሳናቸው ድረስ ብሎ ይሄ የሚናገረው የፊቱ ክብር ብሎ የሚናገረው እነዚህ የእስራኤል ልጆች ያንን መመልከት እስከማይችሉ ድረስ ይላል። አይደለም የእግዚአብሔርን ያ የተገለጠውን ከሙሴ ጋር የተገለጠ ያንን ክብር አይደለም በሙሴ ላይ እንኳን የተገለጠውን ያንን መመልከት አልቻሉም ነበር ይላል። because የነበረብን የተጋረጠብን ጋሬጣ ስለነበረ ማለት ነው። ያ መጋረጃ ስለነበረ ማለት እንደዚህ ይላል። በድንጋዮች ላይ የተቀረጸ ይሄ አገልግሎት ይለውና ምንድነው የሚለው? ሙሴ ይሄ የተቀረጸው ይሄ በጽላቶች ላይ የተቀረጸው ራሱ እግዚአብሔር እጽፈዋለሁ ያለው ይሄንን አገልግሎት ጳውሎስ ተመልሶ ይሄድና የሙሴ ጊዜ ያንን ያላየነውን እዛ ጋር ያላነበብነው ቃል ጳውሎስ ያመጣው ነው። ይሄ የሞት አገልግሎት ነው ይላል። አሁን ተቀይሯል፣ በልብ ሆኗል ነው በመንፈስ አይደለ በመንፈስ የሚሆን ነው ብሎ ቀይሮ ጳውሎስ ያመጣልናል። ሙሴ ያንን ነገር ልክ ከክብሩ ከተመለሰ በኋላ ህዝቡ መመልከት በጣም ስላልቻሉ አይደለ ፊቱን ለመሸፈን ብሎ አሮን ነው ፊት ላይ እንዴት መጋረጃ እንደሚደረግም አላቅምና ፊቱ ላይ መጋረጃ ነው አደረገ የሚለን አይደለ? መጋረጃ የሚከልልበት ነገር አደረገ እና መጋረጃ ያደረገበት ነገር የመጀመሪያው it's like ህዝቡ መመልከትም ስለማይችል ነው። ግን አደር ሴንስ አለው ይለናል ጳውሎስ ይመጣና ወርዶ አንድ ነገር ይለናል። አይ ከዚህም ያለፈ ነው። ያ በዚህ የተገለጠው ክብር ትንሽ ከቆየ የሚደበዝዝ ነው። ስለዚህ ህዝቡ ኖቲስ ሊያደርገው ነው። ህዝቡ ኖቲስ ያደርገዋል። መደብዘዙ ኖቲስ ይደረጋል ለካ ያ የበራውን ያክል ሲደበዝዝም ለካ ያ ነገር ኖቲስ እየተደረገ ይመጣል። ስለዚህ መጋረጃውን አድርጎ ወደ እግዚአብሔር ሲገባ ያን ነገር ያወልቀዋል። ያን ነገር ኤክስፒሪየንስ ያደርጋል ይመጣል እያለ ነበር የሚሆነው። መጋረጃውን ያደርግ የነበረው ያ የተገለጠው ክብር እየደበዘዘ የሚመጣ ነው። በብሉይ ኪዳን የነበረው ከእግዚአብሔር because fully አልነበረም ኢንካውንተር ማድረግ የሚቻለው። እግዚአብሔርን ፉል ኢንካውንተር አናደርገውም ነበር። ያ የክብሩ ሙሉ አይደለ ማሳያ ሆኖ በአዲስ ኪዳናችን የመጣው ኢየሱስ ነው። ሃሌሉያ ኢየሱስ ነው። ከዛ እንደዚህ ይለናል። ይሄ እንደቀረጸ የሞት አገልግሎት በክብር ከሆነ ያ የብሉይ ኪዳን አገልግሎት የክብር አገልግሎት የብሉይ ኪዳንን የሚለው አዲስ ኪዳን ስንል የጊዜ ጉዳይ አይመስልኝም አይደለ? አዲስ ኪዳን የተባለበት ጉዳይ የጊዜ ጉዳይ ሳይሆን የተሻለ ነው እያለን ነው። ይበልጣል፣ አይነጻጸርም። በብሉይ ኪዳን የነበረውና በአዲስ ኪዳን በኢየሱስ በኩል የመጣው ኪዳን እግዚአብሔር ከኛ ጋር የገባው ኮቨናንት የሚነጻጸር አይደለም። because ታስታውሳላችሁ ዕብራውያን 12 ላይ ነው አይደለ? ወደ ቅድስተ ቅዱሳኑ ሲገባ ይለናል ሊቀ ካህኑ በአመት አንድ ጊዜ ሲገባ እግሩ ላይ እንደ ቃጭል ይንጠለጠልበትና ይገባል በገመድ ተይዞ እና ያንን የሚገባው በአመት አንድ ጊዜ እሱም ሊቀ ካህኑ ነበር ይገባ የነበረው። በኢየሱስ በኩል ግን ተቀይሯል። በሊቀ ካህናችን በኩል እኛም መግባት ሆኖልናል። በአዲስ ኪዳን የተለየው እኛ ከሩቅ ሆነን አልነበረም ምን ሰማው ኦር ምናይ ያለ ነው። አብዝቶ የሚበልጠው ኪዳን መጥቷል ይያለ ነው። the አዲስ ኪዳን the new testament ምንለው የሚበልጠው ነው ማለት የሚልቀው ነው ማለት ይሄንን ጳውሎስ ምን ይላል? የኩነኔ አገልግሎት ክብር እንኳን ከሆነ ይሄ የኩነኔ የሚለው condemnation የሚያመጣው የህጉ መደርደር ነው አይደል? በጽላት በፊደላት የተጻፈው ሁሉ ኩነኔ ያመጣል አይደል? it's going to bring you condemnation because ጳውሎስ በሮሜ መልእክቱ ይመጣና ከእንግዲህ ወዲህ ይለናል በክርስቶስ ኢየሱስ I love the Lord bro በክርስቶስ ኢየሱስ ላሉት ኩነኔ የለባቸው we have no condemnation ምንም እንኮነንበት ነገር የለም because አሁን ህጉን የጻፈው በልባችን ላይ ሆኖልናል። በልባችን ላይ ሆኗል ህጉ ሙሉ አሁን እግዚአብሔር ላይ like you know like it's the grace time ብለን ደግሞ እንትን ምንልበትም ጊዜ አይደለም። the same God ያኔ የነበረው አምላክ በመጀመሪያ ሰማይና ምድርን ፈጠረ ያልነው እግዚአብሔር it's the same God right now. it's the same God ያለና የሚኖር ነው በላቸው ብሎት ነበር ለሙሴ። ያለና የሚኖር አምላክ ምን ይያለው ነው ያለው? ይሄ የኩነኔ አገልግሎት የክብር ከሆነ የብሉይ ኪዳን አገልግሎት
የክብር ምን ነው ምንለው አይደለም ከአዲስ ኪዳኑ ጋር ሲነጻጸር ከአዲስ ኪዳኑ ጋር የሚገናኝ አይደለም ነገር ግን እግዚአብሔር ያደረጋቸው ነገሮች የክብር አይደለ የባህር መከፈል ግብፃውያን የወጡበት መውጣት በጣም ብዙ ነገሮች ሆነዋል ግን ሲነጻጸር አሁን ካለው ጋር ከአዲስ ኪዳኑ ጋር ሲነጻጸር ምንም አይደለም ነው የሚለው ጳውሎስ አይገናኝም እንዲህ ይላል የጽድቅ አገልግሎት በክብር አብዝቶ ይበልጣዋልና ሃሌሉያ ይበልጣዋልና ሪች ማድረግ አንችልም ነበርኩ እግዚአብሔርን መድረስ ራሱ አንችልም እግዚአብሔርን አንደርስታንድ ለማድረግ እንደዚህ መቅረብ ራሱ ማንችል ነበር የጽድቅ አገልግሎት ኢየሱስ መጥቶ በከፈለው ክፍያ የገባንበት መግባት ያ የጽድቅ አገልግሎት በክብር አብዝቶ ይበልጣዋል ሬቨሌሽን ሆኖልናል ይላል ያ የከበረ እንኳን እጅግ በሚበልጠው ክብር በዚህ ነገር ክብሩን አጥቷልና ይለናል ይሲ ያ የከበረ ይለዋል በጣም የከበረ የሚባል ሙሴ እንግዲህ ያስቡት ኢንካውንተር አድርጎት የወጣው ፊቱ እስከሚያበራ ቁርበቱ እስኪቀየር ሆኖ የወጣው በዚህ ዘመን ከተገለጠው ጋር አይነጻጸርም ነው አጥቷል የክብሩን አቅሙን ራሱ አሳጥቶታል ያ ይሻር በነበረው በክብር ጸንቶ ያ ብሎ ይሻራለው because አይደለ ህጉ ምን ብሏል ተሽሯል ይሻር የነበረው ክብር የሚለው አይታችሁታል አይደለ ሙሴ ይሄን ሚስጥር የሚነግረን ባይደው ጳውሎስ እኮ ነው because እዛ ጋር ሄደን ስናስተውል የመጀመሪያ አንደርስታንድ ያደረግነው ነገር ሙሴ ላይ የተገለጠውን የእግዚአብሔርን ክብር ማየት ስለማይችሉ ነው መጋረጃ ያደረገው ብለን ነበር ያሰብነው ጳውሎስ ግን እዚህ ጋር ይመጣል አይ የሚሻርም ነው ለካ ክብሩ ይደበዝዛል እየቆየ ስለሚደበዝዝ ህዝቡ እንዳያየውም ነው የሚሻር ነው እየደበዘዘ የሚመጣ ነው እጅግማ የሚበልጠው በክብር ሆኗል ይለናል ጳውሎስ ይመጣል ክብር ለኢየሱስ ይሁንለት ክብር ሁሉ ለኢየሱስ ይሁን እንግዲህ ይለዋል እንዲህ ያለ ተስፋ ካለ እጅጉኑ ገልጠን እንናገራለን ሃሌሉያ እንደዚህ አይነት ክብር ካለ እንደዚህ አይነት የሚገለጥ ካለ በኢየሱስ በኩል ሃሌሉያ የሚገለጥ ክብር ካለ የሚናፈቅ እንደዚህ አይነት ክብር ካለ እጅጉኑ ገልጠን እናገራለን ያለምን ያለ ኩነኔ without no condemnation ሃሌሉያ ከዛ እንደዚህ ይለናል የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ ይሲ ይሻር የነበረውን ክብር ያንን የመጨረሻውን የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ይደበዝዛል ብለን የምንደበቅ መጋረጃ ብናደርግ አይደለንም ይለናል ይሻር ነበር ይለናል so የእስራኤል ልጆች እንዳይመለከቱት ነው so it's going to get blur right ክብሩ ላይ ከዛ ሮጦ ሲገባ ነው የቆየበት ነው ለካ እየለወጠው የሚመጣው ከቆየ ነው ለካ እሱ ጋር ሆኖ አይደለ ዛሬ እንደኛ በውስጣችን መንፈስ ቅዱስ እንደነበረበት አይደለም በኢየሱስ በኩል እንደነበረው አይደለም ይለናል ይሄ ሚሻር ነው ይሻራል የብሉይ ኪዳኑ ሙሴ ያን ነገር አልነገረንም ሙሴ የሸፍን የነበረበት ነገር ስለ ብለር ስለሚደበዝዝ ነበር ያ የነበረው ክብር በኢየሱስ ግን የመጣው ይሄ ክብር የሚደበዝዝ አይደለም ይልቁኑ እየጨመረ የሚሄድ ነው ይልቁኑ ኢየሱስ ጌታ ነው ሃሌሉያ እየላቀ የሚሄድ ነው በኢየሱስ የተገለጠው ክብር this revelation እየበለጠ የሚሄድ ነው ኢየሱስ ይሄን ያህል ለምን ከበረ ካላችሁ ፊልጵስዩስ 2:6 በደንብ አድርጎ ይመልስልናል እርሱ ይለዋል አይደለ በእግዚአብሔር መልክ ሲኖር ሳለ መተካከሉን መቀማት እንደሚገባ ነገር እንኳን አልቆጠረውም ነገር ግን በባህር በሰው ምሳሌ ሆኖ የባሪያን መልክ ይዞ ራሱን ምን አደረገ ባዶ ኢየሱስ የወረደበትን ያክል ክብሩን ትቶ የወረደውን ያክል ነው እግዚአብሔር አብ ያከበረው የመጨረሻውን ያህል ልቀት ክብር ያከበረው በሱስ ደግሞ እኛም አብረን መክበር ሆኖልናል ለዛ ነው የአዲስ ኪዳን አገልጋዮች የሚለን እኛ ነው አትፎአዝ ከዛ እንደዚህ ይለናል ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ይኖራልና ይሲ ብሉይ ኪዳን ሲነበብ the same መጋረጃው አለ አይወሰድም because ኩነኔ ውስጥ ይከታል this is like you cannot feel this አላ አይደለ ሙላቱ ስለሌለ ያ የክብር ሙላት ስለሌለ that revelation በኢየሱስ የተገለጠው ስለሌለ በክርስቶስ ብቻ ይለዋል የተሻረ ነውና ሃሌሉያ በክርስቶስ ተሽሮልናል ሃሌሉያ መጋረጃውን ሙሉ ግፍፍን ያደረገው ኢየሱስ ባይተው ግፍፍን ያደረገው እንደዚህ የሚሸፈንም አልነበረም ባይተው የኃጢአት ሽፈና ነበርኩ በብሉይ ኪዳን የነበረው በኢየሱስ ነው የተደመሰሰው
የኢየሱስ ደም ነው የደመሰሰው እንጂ ኃጢአት ሽፈና ነበር የነበረው። ከዛ በኋላ ወርዶ እንደዚህ ይለናል። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ሁሉ ጊዜ ያ መጋረጃ በልባቸው ይኖራል። የሙሴ በተነበበ ጊዜ ያ መጋረጃ ይኖራል። ለዛ ነው በዚህ እኛ አይደለ this grace በህይወታችን በዚህ በኢየሱስ በኩል የተገለጠልን ይሄ ጸጋ አይደለ ይሄንን ነገር ኤክስፒሪየንስ እንድናደርግ አድርጎናል። መጋረጃችንን ገፎ ጥሎልናል። ከዛ እንደዚህ ይላል ወደ ጌታ ግን ዘወር ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁን። በእውነት የኢየሱስ መሆን መታደል ነው። በጣም መታደል ነው። አንደርስታንድ ማድረግ ሆኖልን አትሊስት እኮ አይደለ ኢየሱስ ሲባል አሜን እንላለን። በቃ ማለት we understand ተስፋ አላችሁ ይለናል እኮ ጳውሎስ። ይሄን ተስፋ ላላችሁ አይደለ ይሄንን ቃል የሚለው እንግዲህ ተስፋ ካለን አይደለ የሚለው እንደዚህ አይነት ተስፋ ካለን እጅጉኑ ገልጠን እናገረዋለን። እጅጉኑ ገልጠን እናገረዋለን። እንደዚህ ይላል ጌታ ግን መንፈስ ነው። then God is a spirit ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። ሃሌሉያ this አርነት የሚለው it's not like just የሆነ ጥስ አለ ምናምን አይደለም እኮ አይደለ። አርነት የሚለው where the Holy Spirit is አይደለ ኢየሱስን ግሎሪፋይ ስለሚያደርገው ያንን የመጨረሻውን የኢየሱስን ክብር ገልጦ የሚያወጣው መንፈስ ቅዱስ ነው። ሶ እሱ ካለ ጌታ መንፈስ ነው የሚለው መንፈሱ ባለበት አይደለ የሚለው በዚያ አርነት ፍሪደም ነፃ መውጣት የመጋረጃው መገፈፍ አለ። ሃሌሉያ ሃሌሉያ ሕጉ ይኮንነናል። ኢየሱስ ግን አጽድቆናል በጽድቅ ሆኖልናል። አንዳች ባላደረግነው መጽደቅ ሆኖልናል። ይህንን ልበልና ወደ ሀፒ እኛም ሁላችንም ይለናል። ይኸውላችሁ ሶ አሁን እያነጻጸረ የመጣው የብሉይ ኪዳኑና የአዲስ ኪዳኑ አይደለ። ሶ the pillar of like the Old Testament is Moses አይደለ ሙሴ ነው የሚባል። ከዛ የአዲስ ኪዳናችን ደግሞ ኢየሱስ ነው የሚበልጠው የሚልቀው ልክ የሌለው ያ አይደለ ከዘመናት በፊት የነበረው አይደለ ዓለማትን በፈጠረበት ይሏል እሱ ወርዶ የመጣው ኢየሱስ ስለ ኃጢያታችን የሞተው ኢየሱስ እሱ ነው ፒላራችን። በአዲስ ኪዳን ድፍረት ሆኖልናል። ሶ ይሄን እንደዚህ ይለናል የጌታ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን ሃሌሉያ ከመገለጡም አለፈ አሁን ኤክስፒሪየንስ ማድረጉ አለ። የጌታ ክብር ይሄንን አይደለ መግባት ሆኖልናል ይለናል። መጋረጃው ተነስቷል። በአዲስ ኪዳን ላሉ ይሄ የለም ተገፏል። በኢየሱስ በኩል ላሉ ይሄ ነገር ተነስቷል ይለና ግን ከዛ ደግሞ ያለፈን ይለና እኛ ሁላችን ይልና አይደለ በመጋረጃ በማይከደን ፊት ሃሌሉያ በማይከደን ፊት የጌታን ክብር እንደ መስታወት so that's what the Lord wants እግዚአብሔር የሚፈልገው so እኛ የእግዚአብሔር ልጆች ሆነን በኢየሱስ በኩል ወደዚህ አይደለ ወደዚህ ወደ እግዚአብሔር መንግስት የገባል ይሄንን ክብር ኤክስፒሪየንስ ማድረግ ምንችል መጋረጃው የተገፈፈልን ሁላችን እግዚአብሔር ደግሞ በእኛ ውስጥ እንደ መስታወት አይደለ እኛ እንደ መስታወት አብለጭልጨን የሱን ክብር ግሎሪፋይ እንድናደርግ ይፈልጋል so more የተጠጋን አይደለ መስታወት እኮ በጣም ያሳየልክ ነው ያ ሰው የሚመላለሰው በጣም የመስታወቱ ጥራት የሚያይበትን ሰውዬ እንዲመላለስ ያደርጋል። እግዚአብሔር ራሱን ለትውልድ እንዲገልጥ ዘወትር በእኛ እንዲመላለስ የሚያደርገው የመስታወታችን ብልጭታው ነው። ሶ እንደ መስታወት ያል እያብለጨለጭን ለትውልዱ የማንን የኢየሱስን ክብር የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ሃሌሉያ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሶ ያመጣውና ክብሩ እዚህ ጋር ያበቃም ነው እኮ ያለ ያለው እዚህ ጋር የሚያበቃ አይደለም ደግሞ አይደለ ኤክስፒሪየንስ ተደርጎ ብቻ የሚያበቃ የሚቆም አይደለም። ከመጋረጃው ተገፎ ብቻ የሚቆም አይደለም። አሁን ጳውሎስ የሚለን መልእክት ይሄ እዚህ ጋር የሚቆም አይደለም። እናንተ ሁላችሁ እንደ መስታወት እያብለጨለጫችሁ ሶ ሁላችን አይደለ እኔ መስታወት ሀፒሻ መስታወት ፓስተር ሁላችን እንደ መስታወት ሆነን የእግዚአብሔርን ክብር ለትውልድ የምናብለጨልጭ የሰነበትንበት ያ ይለውጠናል የቆየንበት ያ ይቀይረናል። ከጌታ ጋር የሰነበትነውን ያክል ጌታም እኛ ጋር ይመላለሳል
እየተመላለሰ ባሳየንለት ያክል እኛ ራሳችንን አቬሌብል አድርገን መስታወትነታችን ለኛ መሆኑ ቀርቶ ለሱ የሆነ ቀን ይመላለሳል። the more shine እያደረገ ይመጣል ኢየሱስ በእኛ ውስጥ እያለፈ ትውልድ እየተመለከተው ይመጣል። መስታወትን ማንም ሰው በጣም ያበደ መስታወት ነው አይለውም። በቃ ሰው ራሱን አይቶ መስታወቱ ያምራል አይልም፣ ራሱን ነው አይደለ? በመስታወት ውስጥ የታየው አካል ነው በጣም ውበቱ የሚታየው ወይ ድብዝዝ አለ የሚባለው። እኛ በጣም እየደመቀን ስንመጣ እሱን እየደበዘዝ ነው የምንመጣው። እኛ በጣም ደግሞ ድብዝዝ እያለን ስንመጣ ኢየሱስ ድምቅ እያለ ነው የሚመጣው። ክብር ለኢየሱስ። ኢየሱስ በጣም የወረደውን ያክል ከሆነ አይደል እግዚአብሔር አብ አይደለ ብው ብሎ ፉንተው ለትውልድ ይወጣ። ይሄንን መውረድ this humbleness እኛ በወረድን ቁጥር እኛ ዝቅ ባልን ቁጥር እኛ መሬት በነካን ቁጥር ኢየሱስ እየደመቀ ይወጣል። እንደ መስታወት እያብለጨለጭን የጌታን ክብር አይደለ ጌታ እንደሚደውል ያንን መልክ ከክብር ይለውና ደግሞ ወደ ክብር ያለፈ ነው እያለን ነው። ያልፋል ከዚህ ካለው የሚያልፍ ነው ይሄ ክብር ደግሞ አይደለ እዚህ ያለው ምናልባት የሆነ ያለው ኤክስፒሪየንስ ምንለወጥበት አለ ጌታን ደግሞ ምንገናኝበት አለ ያንን the last glorificationን ምንመለከትበት አለ ከክብር ወደ ክብር እንለወጣለን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄንን መጋረጃ ቀዶ ለጣለልን ይሄንን መጋረጃ ለገፈፈልን የአዲስ ኪዳን አገልጋዮች ለሆናችሁ ለሁላችሁ ይለናል ጳውሎስ። እንደ ሙሴ ያለው ሰንብቶ የሚደበዝዝ አይደለም ይሄ ክብር የሚጠፋ አይደለም የሚለወጥ አይደለም። ይሄ ይልቁኑ የተሻለው ነው። የተሻለው ስለሆነ የአዲሱ ኪዳን የተሻለው ኪዳን ነው። በኢየሱስ በኩል ነው። የመጨረሻው ግሎሪፊኬሽን ነው። ኢየሱስ የመጨረሻው ክብር ማሳያ ነው። ሰማይ የመጨረሻውን አይደለ ግሎሪፊኬሽን የመጣው ኢየሱስ ነው። መንፈስ ቅዱስ ይሄንን ኢየሱስ ይግለጥ። በእውነት እኛን ያጠፋን እያደበዘዘን እኛ እየወረድን እኛ እየጠፋን ኢየሱስ ያ ክብር ነበረ። ክብር አልነበረውም አይለንም። የብሉይ ኪዳን ነበረው። የአዲስ ኪዳኑ ግን የላቀው ነው። ይበልጣል። አይገናኝም። የሚገናኝ ራሱ አይደለም ይለናልና ሃሌሉያ ሃፒ በለንስቲ ናይ ከዚህ በላይ ምንም ይጨመረ ነገር የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አዲሱን ክብር በኢየሱስ አግኝተናል። በኢየሱስ አዲሱን ክብር አግኝተናል። አዲሱን ልብስ ለብሰናል። እሱን መስለናል። እንድናብለጨልጭ የረዳን ራሱ ኢየሱስ በእርሱ ነው። መዳን በሱ አይደል? ላይ ቅድም እያልክ ነበር አብርሃም እንስሶቹ ለሁለት ቦታ ከፋፈለና ጠበቀው እና ትንሽ ቅድም ብለዋል እንቅልፍ ጣለበትና እሱ በዛ ውስጥ እንዳለፈ እናያለንና መዳን በሱ ነው። ክብሩም እንዲገለጥ የፈለገው በሱ በኩል ነው። ማድረግንም መሻትንም የሚያደርገው እሱ ነው። ላይ ከራሳችን እንዳንል እኮ ነው። ገብታል። በራሴ ኢየሱስን አብለጨለጭኩት እንዳትል በህግ ልትያዝ ነው። ራሴ አብለጨለጭኩት ግን በራሱ ወደዛ ክብር አስጠጋን፣ ወደ አዲሱ ክብር። ኢየሱስ ጌታ ነው። በእውነት ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ኪዳኑን አደሰ፣ በአዲስ ኪዳን ቀየረው። ለዛ ነው አዲስ ኪዳን የምንለው። ማንነት ነው የተሰጠን፣ የሚለበስ ማንነት። ባይ ዘ ዌይ እንደ ሲምቦል አድርጎ ጥላ አይደል ብሎ ኪዳን እንደ ሲምቦል አድርጎ አዳምና ዮሐን እንትን ባገለደሙ ጊዜ ከገነት ሲያስወጣቸው ቆዳን ያለበሳቸው የመጀመሪያው የታረደው እዛ ጋር ነው እንስሳ እንደ ሲምቦል አይደል? ከዛ እዚህ ጋር ኢየሱስን ያመጣውና አልበሱት ይላል። ዩሲ እዚህ ጋር እንስሳን እንደ ሲምቦል አደረገ። ጥላ ነው። ክብር ሊያሳይ ወደደና እንስሳን አረደ ለኛ ሲል የመጀመሪያው። ከዛ ልጁን አሳልፎ ሰጠ። የክብሩ ጥግ አንድያ ልጁ ላይ ፊቱን ዞር አለበት። እሱ ይታይ ዘንድ እሱ ይከብር ዘንድ ስለ ሊታረቀን የመጣው አያችሁ። እንስሶቹን አብርሃም ከፍሎ በተኛ ጊዜ እግዚአብሔር ራሱ አለፈ። ማንም አብርሃም አለውበት እንዳይል። ምክንያቱም ቅድም ብልሃል 16 ላይ ካደው ገባ ወደ አጋር። ስለዚህ እንዳንል በልጁ ተዋወቀን፣ በልጁ ጨበጠን፣ በልጁ ደም ተታረቀን።
ወደ አዲሱ ማንነት ወደ አዲሱ ክብር አስጠጋን። አሁን ለዛ እኮ ነው ያለፈውን ትተን አይደለ? በዛ ላይ ቆሮንቶስ 2:5 ላይ ነበረ እኔ መጨመር የፈለኩት ምዕራፍ 5:17 ላይ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ያ ጥላ ነበረ። እግዚአብሔር እንኳን እኮ ለሙሴ ክብሩን ሊያሳይ ሲፈልግ በሁለት ድንጋዮች መሃል ነበረ። አሁን ክብሩ በእኛ ውስጥ ነው። መንፈስ ቅዱስ በእኛ ውስጥ ነው። ይህንን ነው የሚነግርን ጳውሎስ። ስለዚህ ኪዳን ነው የሚያወራን ጳውሎስ። አዲሱ ኪዳን የማንነት ለውጥን ያደረግነው ሽፍትን ያደረግነው። እኔ ድሮ ማንነቴን አላውቀውም፣ የድሮንም ኪዳን አላውቀውም። ህግ አሁን በእኛ ውስጥ ነው የተቀመጠው። በእኛ ውስጥ ወክ ያደርጋል ኢየሱስ። ያ ቃል ምን ማድረግ እንዳለብን አይደል? በእኛ ውስጥ ወክ ያደርጋል፣ ኢየሱስን ሪፍሌክት ያደርጋል፣ ያብለጨልጫል። this is the point። ይቀጥልና ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቀን አገልግሎት ሰጠን። ራሱ ነው ኢየሱስ ጌታ። ራሱ ወረደ ክብሩን ትቶ እኛ እዚህ ክብር ውስጥ እንድንቀላቀል ልጆች እንባል። በልጁ ልጆች አለ። በልጁ ልጆች ተባለ። this is እኮ ክብር አይደል? አብርሃም እኮ ወዳጅ ተባለ። ከዛስ እኛ ልጆች። በጣም ክብር እኮ ነው። አዲስ ማንነት ማግኘት የድሮውን እየረሳን አሁን ኃጢአትን ላስታውስ አልችልም። ለምን? አዲስ ማንነት ነኛ። የምር እኮ በማመን የተገኘ አዲስ ማንነት እንድናምኑ ይፈልጋል ዛሬ ጌታ ኢየሱስ። በቃ ይሄ አዲሱ ኪዳን ላይ ገብተን ፍልስስ እንደኛል ልጁን ብቻ እንድናሳይ በራሱ ነው፣ በራሳችን አይደለም። ጸጋው ያንን ነው የሚያደርገው። በእኛ ውስጥ ወክ ያደርጋል ኢየሱስ። በእኛ ውስጥ ወክ ያደርጋል፣ ብዙዎችን ይጨብጣል። የተጠራንበት ይሄ ነው። ከክብር ወደ ክብር እንለወጥና ያንን ክብር ለብዙዎች እንድናሳይ ነው። እዚህ ጋር ዝቅ ብሎ እናነበዋለን 18:19 እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸው ነበር፣ ለእኛም ደግሞ የማስታረቅን ቃል ሰጠን። የሚሰጥ ነው ለሌሎች የምናሳየው ነው፣ የሚብለጨለጭ ነው አለን አይደለ? ቀድም እኮ እንዳይደበዝዝ ሙሴ ይሸፍን ነበር። አሁንስ በእኛ ውስጥ ነው መንፈስ ቅዱስ ያለው። ጌታ መንፈስ ነው። በእኛ ውስጥ ቁጭ ብሎ ለሌሎች ሪፍሌክት እንድናደርግ ይፈልጋል። አዲሱ ማንነት ያ ነው። መንፈስ ቅዱስን ያስቀመጠበት ቦታ ነው። በአዲሱ ማንነት ውስጥ መንፈስ ቅዱስ መቀመጥ ይችላል። ለምን? ኢየሱስ ነው አዲሱ ማንነት። የምንለብሰው ማንነት ኢየሱስ ነው። ጌታ ኢየሱስ ይባረክ። እና አዲስ ማንነት ሰጥቶናል። አዲሱ ኪዳን አዲስ ማንነት አልብሶናል። ያ ደግሞ ኢየሱስ ነው። ኢየሱስ ሊደምቅበት ነው፣ ሊብለጨለጭበት ወደደ። በእኛ ሊታይ ወደደ። የሚሸፍን አይደለም። ለሆነ ጊዜ ምናምን ቆይተን በቆየንበት ያህል መንፈስ ቅዱስ በእኛ ለማየት መታየት ይፈልጋል። ማንን? ልጁ። ጀርባውን አይደለም። አሁን እኮ እሱኛ ውስጥ ተቀመጠ። ጋይስ this is the point። ቅድም ሙሴ በድንጋዮቹ መሃል እኮ ጀርባውን ያየው። ፊት ባይ ዘ ዌይ ክብርን ነው የሚያሳይ አይደል? ክብርን አሳየኝ ሲል ፊቴን ላሳይ አልችልም፣ ጀርባዬን ያለው you see ክብር እዛ ባውት ፊት እጁን ሳይሆን ፊቱን አይደለም የምንፈልገው። አሁን እሱ ማንነቱ እኛ ውስጥ ገባ፣ ቦታ አገኘ በአዲሱ ኪዳን። ያንን ነው የሚለበስ የምንለው። እንለብሰዋለን፣ በሱ ውስጥ ወክ እናደርጋለን፣ በሱ ውስጥ እንደበቃለን። እሱ በእኛ ውስጥ ኦፕሬት ያደርጋል። ያ ነው አዲሱ ኪዳን ጋይስ። ይሄ ደግሞ የሚነገር ነው። 19 ላይ ዝቅ ብለን እዛው ላይ ስናነብና 19:20 ስለዚህ እኛ የክርስቶስ እንደራሴዎች ነን ይላል። እግዚአብሔርን በእኛ አማካይነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። እንደራሴዎች ነን፣ አምባሳደሮች ነን። ጌታ ኢየሱስ ይባረክ። የአምላክ አምባሳደር መሆን ምን አይነት መታደል ነው! መንፈስ ቅዱስ እኮ በብሉይ ኪዳን ላይ መጥቶ ይሄድ ነበር። አሁን እኛ ጋር ነው ያለው እኮ። ይወቅ ዛስ አልብሶም ልብስ አለ የሚታይ
የሚብለጨልጭ አካሄዳችን አኗኗራችን የሚታይ እንደ ራሴዎች ነው። ከዛ ውጭ ከሆነ እንደ ራሴዎች አይደለም። ሌላ ነገር ከታየብን እኛ ነን ሃፒ ነኝ። ኃጢአት ከታየብኝ የሆነ ነገር ከታየብኝ ኢየሱስ ከታየ ግን የእሱ እንደራሴ እሱ በእኔ ውስጥ እየታየ ነው። ብዙዎችን እየጨበጠ ነው፣ እየተናገረ ነው። ወንጌልን መልካሙን ዜና እየተናገረ ነው። ስራም ሰጥቶናል ማለት እንዴት ስንል እሱ በእኛ ውስጥ ሊሰራ ወደደ። ራሳችን አይደለንም። አሁን መልካሙ ነገር አሁን ሳወራ እኔ አይደለሁም። ጌታን ከቅድም ደክሞኛል ስለነበር ፓስተር አሁን ያነቃቃኝ ጌታ ነው። እሱ ነው በእኔ ውስጥ እየሰራ ያለው። እሱ ነው በናሂ ውስጥ፣ እሱ ነው በፓስተር ውስጥ እየሰራ ያለው። የማንነት ለውጥ የምንለው ለዛ ነው። ቢኮዝ ዜር ኢዝ ሰምታይም የሆነ ሰው የምንሆንበት ከዛው ስንወጣ ስንርቀው አያልፈልግም ብለን ጃኬትን ስታወርቅ ራቁትን ነው የምትገኘው። እና መልካሙን ስራ እንድንሰራ በእኛ ውስጥ መሻትም ማድረግንም የሚያደርገው እሱ ነው። እና እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። አይገርምም? አዲሱ ኪዳን እንደዚህ ነው። ኃጢአታችን የሚሸፈን አልነበረም እንደ ብሉይ ኪዳኑ። እሱ ስለኛ ኃጢአት ሆኗል። ጻድቅ ያለው ስንል እሱ ኃጢአት ሆኖልኝ ነው። ዛሬ ስለ ኢየሱስ ሳወራ ራሴን ተመክቼ አይደለም። ቢኮዝ አይ ኖ ሁ አይ አም እኮ ማን እንደሆንኩኝ አውቃለሁ። ዛሬ ዳንን እንደዚህ ነበርን ብለን ዛሬ ልንመሰክር ልንናገር ወንጌል የደፈርነው በራሳችን አይደለም። አዲሱን ኪዳን ተመርኩዘን ነው፣ ተደግፈን ነው፣ አመንን። እዛ ላይ አዲስ ፍጥረቶች ናችሁ ሲለን ያንን አመን ነው፣ የምር አምነነው ነው እንጂ ድፍረት እኮ ዝም ብሎ አይመጣም። የሆነ ነገር ሲኖር ነው በዓለም እኮ ድፍረት የሚመጣው። እኛ ኢየሱስ ኖሮን ነው፣ ቀይሮን ነው። እኔ የድሮ ማንነቴን አላውቀው፣ ጌታን ላውቀውም አልፈልግም። ጣቢያ መቀላቀል አልፈልግም። ከአረብ ቻናል የምሬን ነው። የድሮ ማንነቴን የሚያስታውስ ኃጢአተኛው ነው፣ ኮንፊደንስ የሌለውን ነው። እንዲያርግ ያለው እንዲያርግ ሰው ምን ይለኛል ነው። ያንን ወሰደልኝ ኢየሱስ። እሱ ስለ እኔ ኃጢአት ሆነ። ያ ነው አዲሱ ኪዳን። ያ ነው መተማመኛችን፣ ያ ነው መድፈሪያችን። ደፍረን የምንናገረው ስላለፈው ታሪካችን እኛ አይደለንም እያለን ነው። ያ ሌላ ነው። ያ የሞተው ናሆም ነው። ያ የሞተው ሃፒ ነው። እና በዚህ ላይ ነው ደፍረን የምናገረው። ድፍረታችን እሱ ሆኖልን ነው። እሱ ስለሰራው ነው። እሱ ስላደረገው ነው። እሱን ለብሰን ከእሱ ለእሱ በሱ ስለሆነ ነው የምንላችሁ። ይሄንን ነው የምናወራው። ይሄንን ነው። በዚህ ውስጥ ያልዳናችሁ ካላችሁ ይሄንን ነው የምንላችሁ። በስራና በህግ አንችለውም ጋይስ፣ ሞክረነዋል። ከዛን የተመለስ ነው። በሱ ውስጥ ነው መዳን መኖር ይሆናል። አንችለውም በራሳችን። በርናውት ውስጥ ሌላ ነገር ውስጥ የገባ ነው እኛ አልቀን ነው። ከሆነ ቦታ ኢነርጂ ሶርስ ለመፈለግ ስንል ይሆናል እኛ አልቀን ሌላ ቦታ መጠጥ ውስጥ ምን ውስጥ ስንፈልግ የነበረው አለ። ግን አዲስ የሚለበስ ማንነት እሱም ኢየሱስ ይባላል። አድኖናል። ለእኛ ሞቷል። መስቀል ላይ ተንጠልጥሏል። ሊያድነን ወዶ ሊፈውሰን ወዶ ከዚህ ነው። ከዚህ ሌላ ርዕስ የሌለን ሚስጥሩ እሱ ጋር ስለሆነ የገባን መጽሐፎች ሁሉ ስለኔ ይናገራሉ። የገባን ለዛ ነው። ሌላ ማናወራው የተነካንበት ነው። ኢሳይያስ እኮ አይደል ከንፈሮች የረከሱብኝ እያለ ከተነካ በኋላ እኮ ነው እኔን ላከኛል። ክብሩን ካየ በኋላ ነው። የመነካቱ ውጤት ነው። ሌላ የምናወራው የለም። ህይወት የሰጠን እሱ ነው። ያቆመን እሱ ነው። ያበረታን እሱ ነው። ይህ ኪዳን ነው፣ አዲሱ ኪዳን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። እድል ነው ዛሬ መቆማችን። ናይን እያልኩት ነበረ። በጣም እድል ነው።
የምር በወንድምነት በእህትነት እዚህ ጋር ቁጭ ብለን ስናወራ ከየት እንደመጣን እናውቀዋለን። ወዶን ነው በእኛ ውስጥ ፍቅር እንዲታይ ያደረገው፣ እንድንዋደድ ያደረገን እሱ ነው። ህይወቱን እንድንኖር ያደረገው እሱ ነው። ጌታ ይመስገን፣ ጌታ ይባረክ። ከየት እንዳመጣን እናውቀዋለን። ተመሳሳይ ህይወት መኖር አንፈልግም። በራሳችን መኖር አንፈልግም። የእውቀት ጥግ ጥበብ ኢየሱስ ስለሆነ ነው። እና ለዛ ነው ሌላ ወሬ የሌለን። ዛሬ ልንላችሁ ነው የመጣ ነው። ሌላ ወሬ የለንም፣ አንቀይርም ርዕስ። ከኢየሱስ ውጭ ሌላ ነገር አንልም። የምናደምቀው ግሎሪፋይ ሊደረግ የሚገባው ኢየሱስ ብቻ ነው። እኛ መሀል ከኢየሱስ ውጭ አይወራም። አላቅም ላይ በክርስቶስ ነው ሰውን ያወቅነው። ሜሲ እየተላለች እኔ አንተን ያወቁ በክርስቶስ ነው። ምክንያቱም በስጋ ስለምንታወቅ የማንግባባ ሰዎች ነን መቼም። ኢየሱስ ግን እኩል አደረገን፣ አግባባን፣ ፍቅርን ሰጠን፣ አኖረን፣ ህይወትን ጨመረልን። ኢየሱስ ጌታ። ይህንን ነው የምንላችሁ ዛሬ። ወደዚህ ኢየሱስ ቀረብ ጠጋ በሉ። አዲስ ማንን አዲስ ልብ ሊሰጣችሁ ወዷል። አዲስ ኪዳን አድርጓል። እዛ ኪዳን ውስጥ ተገኝ፣ ግቡ፣ ቅልቅል እንበል። ደግሞ በቅርብ ይመጣል፣ የእውነት ይመጣል። ሊወስደን ይመጣል። በጣም ቅርቡና በጣም ከምትሉት በላይ ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው። እኔ እንጃ ኢየሱስ ድምቅ ስላለ በጣም ደስ ብሎኛል። እሱ ብቻ ከፍ ስላለ በጣም ደስ ብሎኛል። የመሰብሰባችን ሚስጥር እሱ ስለሆነ በጣም ደስ ብሎኛል። ክብር ለኢየሱስ ይሁን።